አንድ ቲሸርት 6000 ብር ለአይሾ ስፒድ እየሸጡ ነው የሚገኘው። እንደዛ አይነት ኢትዮጵያውያን እባካችሁ ስነ ስርዓት ያዙ። አሁን እቺም እዚህ ጋር ምስሉ ላይ የምትመለከቷት አንድ ቲሸርት 6000 ብር ብላ እየሸጠችለት ነው። እና እንደዚህ አይነት ኢሜጅ የሚያበላሽና ካሁኑ ገና ላይቭ ስትሪም ከመጀመሩ ጥሩ ነገር ያልሆኑ ነገሮች እያየን ይገኛል። እንደዛ ነገር የምታደርጉ ሰዎች በሚሊዮን የሚቆጠር ሰው እያያችሁ ነውና ጥንቃቄ ብናደርግ ጥሩ ነው። ፌር የሆነ ነገር ህዝቡን አትራክት ወደኛ ሌሎችን ቱሪስቶችን አትራክት የሚያደርግ ነገር ነው እንጂ መስራት ያለብን እንደዚህ ስካም የሚመስል ማጭበርበር የሚመስል ነገር አንድ ቲሸርት 6000 ብር እንኳን እስከመሸጥ ድረስ የሚያስደርስ ነገር ምንም ነገር የለም። ሶ እንደዛ አይነት ነገሮችን ብናርም ጥሩ ነው። የስፒድን ስትሪም እያየሁት ነበርና አደራችሁን በስህተትም ቢሆን ጫት እንዳሰጡት ለዚህ ልጅ በስህተት አንዱ መንገደኛ ድንገት ሊወረወርበት እንዳሰጡት። ልጁ እንደዚህ እብድ ነው፣ መርቅኑ አንችለው። ልጁ ቡና ጠጥቶ ራሱ አይታችሁ ቡና ጠጥቶ ላበላብ ነው ነው አልቻለውም። የኢትዮጵያን ቡና ከበደኝ አለ። መዝለል ጀመረ። ቡናውን ከጠጣ በኋላ ያንን ከቀመሰው አንችለው። ፕሊስ እባካችሁ በአካባቢ ያላችሁ እባካችሁ ጠብቁት፣ እንዳይደርስበት 40 ሚሊዮን ብር አንድ ኤርትራዊ እኮ እዚህ ከተማ ውስጥ እኮ ሰውየው ተገሎ እኮ ብሩን ወስደዋል ነቢያት። ለጉዳዩን ለሚሸፍኑ ሰዎች 5 ሚሊዮን ብቻ አውጥተው የቀረውን 35 ሚሊዮን ብር የወሰደ ነብይ እኮ አለ እዚህ ከተማ ላይ። ሰውን ነፍስ አስጠፍቶ አዎ እዚሁ ከተማ ቢያሳ ነው የሞተው ሰውየው። እንዳው ኤርትራዊ ስለሆነ ብዙ ምንትኑ አልወጣም፣ በዘመድም እዚህ ስለሌለው ምናምን እንደዚህ የሚያደርጉ አሉ። ከባድ ወንጀል የሚሰራበት አገር ነው እንደዚህና አሁን በዚህ መልክ ጌታ ሰጠን ምናምን ሰጠን የሚሉት ሰርተ ስታመጣ ነው። ይሄ የሚዘዋወረው ገንዘብ ተሰርቶ የመጣ ገንዘብ አይደለም። በሌብነት ካንተ ይነጠቃል፣ እኔ ጋር ይመጣል፣ ከኔን ደግሞ የተሻለ ሌባ ደግሞ ይነጥቅና እዛ ጋር ይወስዳል ያለው ነው። ሮቴት እያደረገ ያለው ተሰርቶ የመጣ አይደለም። ምናልባት የአዶናይ አይነት ንጹህ ልብ እንዲኖረን ከሀገር መውጣት ያለብን ይመስለኛል። እውነት ለመናገር ዜብራ ነው ልባችን። የተለያየን ሰዎች ነን። አዎ ኢትዮጵያውያን መቼ ይሆን አንድ የምንሆነው? ያ የድሮ አንድነታችን የአባቶቻችን መቼ እንደሚመለስ አላቅም። አንዱ ለራሱ የሆነ ነገር ለማግኘት ሲሽቀዳደም ታዩታላችሁ። አንዱ ደግሞ የሌላው ስኬት የሚያስደስተው የሌላ ሰው መለወጥ ለሱ ደስታን የሚፈጥርለት ንጹህ ልብ የያዘ ሰው አለ። አንዳንዱ ደግሞ አንዱ እንዳይሳካለት አካውንቱን ሪፖርት በማድረግ ለማዘጋትም የሚሯሯጥ አለ። አዶናይ እውነትም የሰውኛ ምሳሌ ነው። አዶናይ መምሰል ይቻል ይሆን? እኔ እንጃ፣ በፍጹም አይቻልም። እኔ ደግ ልሁን ብዬ ባስብ ራሱ የሱን ያህል ልሆን አልችልም። ብቻ አዶናይ ይለያል። አዶናይ እያላችሁ ኮመንቱን አጥለቅልቁልኝ አደራችሁን። አዶናይ አንተ ትለያለህ።